ምንም ቢሆን ከሰው ጋር ሲሆን ቀን ይገፋል ቀን ይገፋል ግን የችግሩ መንስኤ እሱን እኮ እየሄድንበት እንፈታዋለን አይደለም የችግሩ መንስኤ ይወስነዋል ቀለል ያለ አለ አሁን አንድ ቀን ሁለት ቀን ይሄ ግን ህይወት ነው ገብቶኛል እኛውን ችግሩ እያልን እያገዘፍንባት ከሄድንማ እኮ ራሷ አስባ አገናዝባ ገብቶኛል ግን እንደዚህ አይነት ነገር ውስጥ እንደማይገባ ስደርስበት እኔም አንቺም ማንንም ጋሽዬም አያስፈልጋቸው ሰውናት እኮ ግን ራሷ ሄዳ ብሩክን ይቅርታ ጠይቃ ራሷ ትታረቃለች ገብቶኛል አይ ገብቶኛል መታረቅ አለመታረቅ አይደለም እዚህ ጋር ዋናው ጉዳይ ማለት ነው ያላት ናኑካ ነው ስሟ ናኑካ ነው የሚላት ሀብ ባለቤቱ ማለት ነው እና ምንድነው ያለችው ትክክል ናት ግን እሷ የሷን ሐሳብ ደግፋለሁ ማለት ነው ምክንያቱም ሀይሚዬ ብቻዋን እንደዚህ በምትል ሰዓት ሌላ ያልሆነ ውሳኔ ልትወስን ትችላለች ምናምን ማለት ከራሷ ጋር እንትን ማለቷ አሪፍ ነገር ነው እደግፋለሁ ሀብም ተረድቷታል ከራሷ ጋር እንድትነጋገር ምናምን ስለፈለገ ነው ተረድቷታል ግን ደግሞ እንደዚህ እኔ ከብሩኬ ጋር ሆና ችግሮቻቸውን ቢፈቱ ባይኔ ማለት ነው ምክንያቱም ተራርቀው ምናምን ሳይሆን እንዲህ ችግሮቻቸውን ተቀራርበው ነው መፍታት ያለባቸው እንደዚህ አይነት ይሄን ነገር ባልተረጋገጠ በሰው እንትን ማለት እንዲህ ተራርቀው ምናምን ሳይሆን አንድ ላይ በመሆን ነው መጋፈጥ ያለባቸው ሀይሚዬም ብሩኬን ተረድታው ምናምን ማለት አንድ ላይ ቢጋፈጡ ባይኔ ማለት ነውና ናኑካ ያለችው እንግዲህ ልክ ነች ደግፋታለሁ እኔ እሷን ማለት ነው ሁሉ ጊዜ ብቸኛ መሆን የለባትም ከሰው ጋር ከኛ ጋር ምናምን ያለውን ነገር ሀሳብ ሼር መደራረግ አለባት ነው እያለች ያለችው እሱ ልክ ነች ምክንያቱም አንዳንዴ ለኛ የማይታየን ነገር ለሰዎች ይታይ ይሆናል ምናምን እንዴ የቅርብ ሰዎች ጋር መነጋገሩ መልካም ነው ከቤተሰብ ጋር ምናምን ሞርዛን ደግሞ ያው የሀይሚዬ የራሷ ሚራት ውስጧ የሚፈቅደው ነገር እንድታዳምጥ ነው ሀብ እንደዛ ያለው እሱ ደግሞ አንድ ነገር ነው ትክክል ነው ግን ሁሌ መሆን የለበትም በዚህ መቀጠል የለበትም ነው እያለች ያለችው ናኒ ልክ ነች ማለት ሞርዛን ከብሩኬ ጋር አንድ ላይ ሆነው ችግሮቻቸውን ቢፈቱ ባይኔ ማለት ነው ምክንያቱም ይሄ አሁን እኮ ምንም የተያዘ የተጨበጠ ነገር የለም የሆነች ሰው መታ እሱ ወንጀለኛ ያደረገችው ያ ነገር ደግሞ ገና አልተረጋገጠም ስለዚህ እሷም ከምትጎዳ ብቻዋን ሀይሚዬም ብሩኬም ከሚጎዳ ብቻውን አንድ ላይ ሆነው ነገሮችን መጋፈጥ ተረድታው እሱም ደግሞ ተረድቷታል ኦሬዲ ግን ደግሞ አንድ ላይ ሆነው ይሄን ችግር ቢያልፉት መልካም ነው ማለት ነው መጨረሻው ደግሞ ጥሩ ነገር እንደሚሆን ተስፋ አደርጋለሁ ነውም ደግሞ እና እንግዲህ በየተራ እየመጡ አንዴ ሀብ ነገሩን ደርሸበታለሁ ይላል በዛኛው በኩል ቤካ ግን በጣም እያናደደኝ ነው ይሄ ልጅ ምንድነው ቆይ ምንድነው ሀሳብ አንተ ልጅ ቆይ ለነገሩ ምላችሁ ነገር ማለት ነው በቃ እዚህ ጋር ሀይሚዬም ትክክል ብሩኬም ትክክል ሀብም ትክክል ነው ጋሽም ትክክል ነው ኦዲየንስም ትክክል ነው ሁሉም ትክክል ነው በቃ ምን ነው ሻው እናንተ በየተራ እየመጣችሁኝ ጆሮአችን አታደንቁሩን በቃ እኛ የምንፈልገው ሀይሚዬና ብሩኬን ብቻ ነው እነሱ ታርቀውልን ይሄ ነገር ቋጭታችሁት በቃ እኔ ብቃን የምሬ ነው እና ቶሎ ብትቋጩት መልካም ነው ላለሁኝ ቤካ ደግሞ የዛሬው በቃ ዝብርቅርቅ ያለ ሀሳብ ነው እያመጣ ያለው ማለት ዝብርቅርቅ እና ምን አስበው ነው ቆይ ደግሞ ምን ብሎ እንደሸረተ ታውቃላችሁ ልጅ የፈጣሪ ስጦታ ነው ብሎ ሸርቷል እንግዲህና ቤካ ግን ምን አስበህ ነው ቆይ በሆዱ ያለው ልጅ አንተ ነው ነገርና እንገላገል እንዴ ደግሞ በጣም ከሚያስቀይ ከወሬው ሁሉ ማለት ነው እንግዲህ አድርጎትም ከሆነ ይላል እንደኛ በርቀት ያለነው 100% እርግጠኞች ነን በኮንፊደንስ እያወራን አንተ አጠገቡ ሆነ የብሩኬን ባህሪ ከራሴ በላይ አምነዋለሁ እያልክ ግን የምታወራው ሌላ ድርጊት ሌላ ወሬህ ሌላ ሆነብን እኮ እና ደግሞ እዚህ ጋር ይሄን ነገር እንግዲህ እውነተኛ ነገር ቢሆን እያያችሁ ነው ጉዶቼ እውነተኛ ነገር ቢሆን አሁን ለምሳሌ ሀብ ወይም ናኒ መጣ አይደለ ይሁን እንዲህ ያለን በዚህ መንገድ ልንሄድ ነው ምናምን እውነተኛ ነገር ቢሆን እንደዚህ አይነት ነገር በውስጥ ይጨረሳል እንጂ ምን ማድረግ እንዳለባቸው እኛ ጋር ነው የሚወያዩት እዚህ ጋር መጥተው እንደው በዚህ ማለት እኔ አንዳንዴ ስለምትገርሙኝ ነው ድራማ ነው ስንል አይ ድራማ አይደለም ይሄ ነገር እውነት ነው በርግጥ እናንተ እውነት ነው የምትሉት የሀይሚዬን ትወና ያያችሁ ነውና ሀይሚዬ እንግዲህ በጣም የማሳመን ችሎታ አላት ትወና ላይ
ጎበዝ ነችና ሞርዛን ደግሞ ሁላችሁም በቃ ይሄ ነገር ስራ አይደለም እውነት ነው በቃ ምናምን ብላችሁ ያመናችሁት የሀይሚዬ ለቅሶ ያያችሁ ናችሁና ምነግራችሁ ግን ይሄ ነገር ስራና ስራ ብቻ ነው በቃ። ሲቀጥል ደግሞ ሌሎቻችሁ ደግሞ ብሩኬ ፕራንክ ያረጋት ነው ሀይሚዬን ትላላችሁ እንዴ? በዚህ ልክ ፕራንክ እናንተ ምን አስባችሁ ነው? ጋሽዬ እኮ ሀይሚዬን ምን ያክል እንደሚሳሳላት ታውቃላችሁ አይደለ? ላይክ በቃ እንዴት ነው ጠንከር ያለ ፕራንክ ሪል ፕራንክ የሆነ ነገር ሲሰሯት እንኳን ሀይሚዬን በሱ በኩል አሁን ጋሽዬ ሲያስቸግረው ጋሽዬ ሀይሚዬን ፕራንክ ማድረግ ፈልጌ ነው ቅመሜን ፕራንክ ማድረግ ፈልጌ ነው ምናምን ሲለው በቃ የሆነ ዳርዳሩን ብሎ ምናምን ከብዶት ነው ከዛ መጨረሻ ላይ የሚስማማው ማለት ነው። ይከብደዋል እንደዚህ ከበድ ያለ ነገር እሷን ማስጨነቅ እሷን እንትን ማለት ይከብደዋል ጋሽዬ እንኳን ማለት ነው። አባቷ ኢቭን እሱ ድራማ ውስጥ ተቀላቅሎ እያያችሁ ይሄ ነገር ድራማ አይደለም ብሩኬ ፕራንክ ያረጋት ነው ከቤካም ያቃል ምናምን የምትሉት ነገር እኔ አይገባኝም። ገባችኋ? ምክንያቱም በዚህ ልክ ፕራንክ የለም እስካሁን ድረስ ሀይሚዬ ሳታቅ እንዴት ነው ብሩኬ ፕራንክ ቢያረጋት? እንደዚህ አይነት ፕራንክ አለ እንዴ? ፕራንክ ማለት በቃ የሆነ ሰዓት በአንድ ቀን ፕራንክ አለ እንደዚህ ረዘም ያለ ፕራንክ አለ መጨረሻ ላይ አሁን ባለፈው ረዘም ያለ ፕራንክ አረጋ አይደለ? የዛኔ አሁን ፕራንክ መሆኑ ምናምን ግልጽ ነው የታወቀ ነው። እንደዚህ እያዛገን እንትን ሰካራም መስሎ ምናምን ነገር አይታችኋል። መጨረሻ ላይ ምን ሆነ? ፕራንክ ነው ብሎ ተናገረ። ኢቭን ከመጀመሪያው ጀምሮ ፕራንክ እንደሆነ ያስታውቃል። ይሄ ደግሞ እንደዚህ አይነት ከበድ ያለ አስደንጋጭ ነገር ሀይሚዬ እንደዛ እያለቀሰች ምን እያለች ብሩኬ አስችሎት በፍጹም ዝም ብሎ ፕራንክ አያረግም። ምን ሆናችኋል እናንተ? እንዴት አሰባችሁት? እኔ አላቅም እንዴት እንዳሰባችሁት። ፕራንክ ነው የምትሉት አሁንም የሀይሚዬ ለቅሶ እውነት አድርጋችሁ ስላሰባችሁት ነው ማለት ነው። እና ሀይሚዬ ደግሞ ያው ለትወናው የተሰጣት ካራክተር ስለሆነ ነው እንጂ እየተወነችው እንጂ የእውነተኛ እንትን ሆኖ አይደለም። ገባችኋ? እኔ እንደዛ ብዬ ነው ማምነው። የፈለጋችሁትን ማሰብ ትችላላችሁ እናንተ ግን እኔ እንደዛ ብዬ ነው ማስበው። ምክንያቱም እንዴት ነው ብሩኬ እንደዛ እያለቀሰች እንደዛ ሆና ከዛም አልፎ እሺ እሱን እንትን እንበልና ጋሽዬ ጋር ደርሶ ምናምን ጋሽዬ እንደዛ ሆስፒታል ምናምን እንትን ብላ ከዛ እያለቀሰች ያንን ሁሉ ፕራንክ ነው ብሎ ቢነግረው የሚቀበለው ይመስላችኋል? ጋሽዬ ምንድነው ሀሳባችሁ? አልገባኝም። ስለዚህ ፕራንክ ሳይሆን ሲጀመርም ከአዲስ አበባ ገና ሲመጡ ይሄን ነገር አስበውበት ምናምን ነው ሁሉም ጠቅልለው ለስራ የመጡት ቡታጅራ ማለት ነው። ሁሉም ተመካክረው ዲስከስ አድርገውበት ነገሩ ግን ከወደ ብሩኬ በኩል እንዲመጣና አይዲያው ከዛ በኩል የተጀመረ እንዲሆን ነው እንደዛ ብለው እንትን የጀመሩት እንጂ ላይክ ከዚህ በፊት ሊያች ልጅ ጀምራ ስለነበረ በዛ ቴዲ መቶ ምናምን አይደል የተቋጨው በርቅ ምናምን ተፈታ ያ ነገር። ሜሴጅ የላከችልኝ ቪዲዮ እየደረሰኝ ነው ምናምን እያለች ከዚህ በፊትም ተጣልተውበት ነበር አይደል ሀይሚዬ ጋር። ያንን ምክንያት አድርገው ይሄን አይዲያ እንፍጠርና በቃ እንስራበት የተወሰነ ምናምን አሉ። ቤካ 100 ሺህ መግባት አለበት ማነው ፍጼም እንደዛው። ከዛ ሀይሚዬ ደግሞ ወደ 300 ሺህ መሄድ አለባት። ብሩኬም ደግሞ ወደ 350 ሺህ መግባት አለበት ማለት ነው። እንደዚህ ብለው ተመካክረው እስከ በዓል ድረስ እንሂድበት ብለው አስበው ይሆናል እንጂ በፍጹም ማንም ሳያቅ ፕራንክ እየተደረገም አይደለም እያደረገም አይደለም። እዚህ ጋር ሁሉም ተመካክረው ድራማ ነው እየሰሩ ያሉት። እንዴ ምን ሆናችኋል እናንተ? ነቃ ደንገጥ በሉ እንጂ እንዴ ምን አይነት ነገር እንደዚህ አይነት ፕራንክ አለ እንዴ? በፍጹም እንዴ ብሩኬን ታቁታላችሁ። አመማት ሲባል የሆነ ነገር ከፍቶ አስያይ ምናምን በጣም ነው የሚደነግጠው። የሆነ ነገር እንትን የሚለው እንኳን በዚህ ልክ ፕራንክ ይዞ ሊቆይ ይቅርና ማለት ነው። እና ሁሉም ተመካክረው የሚሰሩት ነገር ነው እና ማናቸውም ተመካክረው አውቀው ወደው ፈቅደው ነው እየሰሩ ያሉት ማለት ነው። እና እንግዲህ የቤካ አስተሳሰብ ምንም አልገባኝም። ልጁ የሱ ከሆነ ምናምን ይሄ በአምሳሉ የፈጠረው ምናምን ነገር እያለ የሚቀባጣጥረው ምንም አልገባኝም ማለት ነውና እሱም ዝም ብሎ እየቀባጠረ ነው እንጂ አሁን ልጅቷ የውሸት እርጉዝ እንደሆነች ከዛ ደግሞ አልፎ ደግሞ ወሬዋ ራሱ የሆነ ነገር ይዛ እንደመጣች የሆነ ተንኮል እንዳሰበች ያስታውቃልና ስለዚህ እንደዚህ አድርጎት ከሆነ የሚባል ነገር የለም። ፍጼ ነው አሁን ላይ ፍጼ በቃ አሪፍ አቋም ላይ ነው ያለው እስካሁን ድረስ ማለት ነው። ይሄ 2 ቀን አልመጣም እንግዲህ ከዚህ በኋላ ይመጣል ብዬ ተስፋ አደርጋለሁ። እሱም ብቻ ግን ወደድንም ጠላንም
እንግዲህ ሀይሚዬና ብሩኬ በዚህ አይነት መንገድ ባይመጡ ደስ ይለን ነበር፣ ሁሌም እንደምለው ማለት ነው። አይዲያቸውን አስተካክለው ማለት በጥሩ አይዲያ ይሄም ያስተምራል እኮ ውዶቼ። ግን ሰው ያው በቃ አሁን እኮ ብሩኬ እዚህ ጋር ምንም ነገር ያደረገው ነገር የለም። ገባችኋ? ያደረገው ነገር የለም ስላችሁ አሁን አድርጎት ቢሆን ከሌላ ሰው በቃ ላይክ የእውነት ማለት ነው የእውነት እንደዛ አድርጎት ቢሆን በጣም በጣም ያሰድበዋል። በቃ አለ አይደለ ከባድ ነው በጣም። ግን አሁን እኔ አላደረኩም እያለ ነው እዚህ ጋር ማለት እኔ አላደረኩም ካለ ደግሞ በምንም አይነት መንገድ ጥፋተኛ ሊሆን አይችልም። ገባችኋ? ስለዚህ ሀይሚዬ ጭራሽ ምንም ጥፋት የለባትም፣ እሷ ምንም አይነት ጥፋት የለባትም። ግን ደግሞ ብሩኬንም በዛ ልክ የሆነ በጣም እንትን አውርዳችሁ የምትናገረው ስላላችሁ ነው። በዛ ልክ የሚያስነግረው ምንም የሚያሰድበው ነገር አለ ብዬ አላስብም። በቃ እሱ ጥፋት የሚባለው ከመጀመሪያው ለምን አገኛት የሚለው ነገር ነው። እሱ ደግሞ የት ቦታ እንደተገናኙ ምን ውስጥ እንደተገናኙ ምንም የምናውቀው ነገር የለንም። ግን እዚች ጋር አሁን ብሩክ እኔ የማውቀው ነገር የለኝም፣ እኔ ምንም አላደረኩሽም፣ የኔ አይደለም ልጁ እያለ እየተከራከረ ነው። ስለዚህ ያን ያክል በጣም ኦቨር ወተን እንትን የምንልበት የምንወቅስበት ኢቭን ለሴት ልጅ ክብር አለኝ እያልክ አንተ እንደዚህ እየሆንክ ምናምን የምንልበት ምንም አይነት ታሪክ የለም። ምንድን ነው ምን ሲያደርግ አየነው? እኛ እዚህ አደባባይ ወጥቶ ሲላላጥ አላየነውም፣ ምን ሲል አላየነውም። ድራማውን የሚሰሩት ተማካክረው ነው። ቻናላቸው ሁሉም እድገት ላይ ነው ያለው። ማሻአላ ቪው ጥሩ ነው። በቃ ምንድን ነው ታዲያ የምትሉት እናንተ? ከዚህ በኋላ ግን ሀይሚዬና ብሩኬ በፍጹም በእንደዚህ አይነት ወይ እንዲመጡ አንፈልግም። በቃ የአብርሽና የሩታ ይበቃል። የምሬን ነው። የአብርሽና የሩታ ውሃ ቅዳ ውሃ መልሳ፣ አንዴ እሷ ታስከፋዋለች፣ አንዴ እሱ ያስከፋታል ምናምን። በቃ እንደዛ እንዲሆኑብን አንፈልግም። እሱን ነገር ደግሞ ይሄ ድራማ ሲያልቅ ኢንሻአላህ ቲክቶክ ላይ ይገቡ ይሆናል ሊቭ ላይ መምከር። በቃ እንደዚህ በእንደዚህ አይነት ነገር እንዳይመጡ በቃ አይዲያቸውን ቀይረው ለህብረተሰብ የሚያስተምር ትልቅ ትምህርት ያለው ይሄም ያስተምራል። ግን ደግሞ የነሱን ስም የሚያጠፋ ነገር ስለሆነ የነሱን ስም በማይነካ መንገድ ክብራቸውን በማይነካ መንገድ እንዲሰሩልን መናገር ነው ማለት ነውና ሀይሚዬ እንግዲህ እንጃ ዛሬ ትመጣለች አትመጣም አላውቅም። ያው ትመጣለች ብዬ ተስፋ አደርጋለሁ። የዛሬውን ቪዲዮ ደግሞ መልካም ያርገው እና ውዶቼ ቤካ እንግዲህ የቀባጀረ ነው። ስለሱ ምንም አስተያየት መስጠት አያስፈልግም። ሲጀመር ቀባጃሪ ሆኗል። በጣም እያናደደኝ ነው ማለት ነው። ምን ሀሳቡ ምን እንደሆነ አልገባኝም። ለማንኛውም ወዶችዬ መልካም ጊዜ ሆነላችሁ። ባይ ባይ።